2 ዲግሪ ያለው አለቃ ያገኘሁት ገና ዛሬ ነው። ሌላው ታል ሊሆን ይችላል። እኔ ግን እሳቸው የመጀመሪያ ናቸው። ሐምሌ ሲመጣ እያንዳንዳችን ከኦል ሴክሽን አንደኛ የምንወጣ ነበር። ዶክተር ዘበነ ለማን፣ መምህር ዘገየ፣ ሊቀ ስዩማን ዘመነ ጽጌ፣ አሁን ግቢ ገብርኤል ያለ ጸሐፊ፣ አመረኖ ቅድስት ኪዳነ ምህረት፣ ሊቀ ስዩማን ቦጋለ የሚባል ጠቅላይ ቤተ ክህነት አሁን በትልቅ መምሪያ ላይ ያለው ሊቀ ሕሩያን ሽመልስ፣ በመንግስት ተቋማት ውስጥ አሁን በሀገር ውስጥ ገቢ በዛው እስከ ዳይሬክተር በሚኒስትር ማዕረግ መምህር በፍርዱ ነመላከ ገነት በለጠ ይረፉ፣ መንበረ ጸባዖት ቅድስት ሥላሴ ካቴድራል ከሥላሴ ቀጥሎ ስሉስ ቅዱስ ሥላሴ በእውነት ያስተማረ የዳረ ለዚህ አበቃ። በዚህ ከማህበሩ ጋራ በሰላም በፍቅር ያለምንም ጭቅጭቅ ያለምንም ልዩነት በእውነት ሰው ሲያገባ በህብረት ሰው ሲታመን በህብረት ረጅም ጊዜም በእልቅና ስራው ቆይተው እስከዛሬ ደግሞ ለውጥ ያላመጡ እንዳውም ዝቅ እያሉ የሄዱ አለቆችንም ስለማቅ ነው። እርሶ ግን በመጀመሪያ የአስተዳደር ስራዎት የእልቅና ዘመኖት ይሄን የመሰለ ስራ እየሰሩ ነው። እሱን እንግዲህ በቪዲዮ ተደግሞ ታይታላችሁ ምን እየተሰራ እንደሆነ። እሳቸው ወደዚህ ቦታ ሲመጡ የነበረበት ደረጃና አሁን ደግሞ ያለበት ሁኔታ አባቶች አለቆች፣ በተለይ ይሄን ቪዲዮ የምታዩ አንድ ነገር እንደው ልብ በሉ። እዚህ ላይ ጠዋት ምን አዩ መሰላችሁ? አውደ ምሕረቱ ላይ ማለት ነው። በጣም ዝቅ ብሎ ቀርቦ ልጆች ናቸው እያሉ በአውደ ምሕረቱ ሲናገሩ ሰማውና በዚህ ደግሞ የተነሳ አትርፈዋል በእርግጠኝነት። እሱ ምንድነው መድረኩ አካባቢ የነበሩት ሁሉም ቆራቢ እንደሆኑ ለስጋው ደግሞ እንደደረሱ ደግሞ በእድሜያቸው ራሱ ብዙ ገና ትልቅ አይደለም ወጣቶች ናቸውና ይሄ ለእርሱ አንዱ ትልቅ ትርፎት ነው። በቃ አለቀ። የሐዲስ ኪዳን ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድህነት ያለ እርሷ የለም። የሚያድነውን ክርስቶስን ብቻ የምትሰብክ እኛ ስለ እውነት ለመናገር ሌሎች ሰዎች እንደሚሉት በመላእክት ያመልካሉ። እኛ የምናመልከው ሚካኤል የለንም፣ የምናመልከው ገብርኤል የለንም፣ የምናመልከው ሩፋኤል የለንም። እነርሱን የመረጠ እግዚአብሔር እኛንም እንደነሱ አድርገን ብላ የምትጸልይ ቤተክርስቲያን ናትና በዚሁ ልክ ቅድም በእውነት የዜማ ቲዩብ ባለቤት ወንድማችን ወይዘሮ ትርሲት ደበበ ወደ 500 ካሬ የሚሆን በ2 ሚሊዮን 500,000 ቦታ ገዝታ ጸበል ቤቱን አሁን ቅዱሳን ፓትርያርኮች ብፁዓን አበው ሊቃነ ጳጳሳት የተፈጥሮ ጸበል የቅዱስ እግዚአብሔር አብ በአምስቱም ታቦታት ስም የብፁዓን ሊቃነ ጳጳሳት ለብቻቸው፣ የካህናት ለብቻ፣ የወንዶች ለብቻ፣ የሴቶች ለብቻ፣ ሁሉም ደግሞ ከመምጣቱ በፊት የራሱ መታጠቢያ ቤት ሻወር ቤት ያለው ቶይሌት ያለው ሌላ ጠረን ይዞ ሳይሰቀቅ ቮሚቲንግ አለ፣ ወደ ላይ አለ፣ ወደ ታች አለ፣ ሽንት አለ። ያ ሁሉ እንዳይረብሽ እጅግ በጣም ዘመናዊ የሆነ በኢትዮጵያ ደረጃ በትልቅ ገዳማትም የሌለ እነ ኢንጂነር ቀሲስ ተመስገን በእውነት እነ ኢንጂነር ዘለቀ የሰበካ ጉባኤ ልማት ኮሚቴ በጥምር በመሆን በነፃ ማህበረ ቅዱሳን አባላት ሰርተውልን ስትራክቸሩ ዲዛይኑ ተሰርቶ በጥሩ ሁኔታ ይሄንን በነፃ በራሱ አዳራሽ ያለው ኮሪደር ያለው በአምስቱም ታቦታት ስም መጥቶ ብፁዕ አቡነ ሕርያቆስ ቡራኬ ሰጥተው የቃል ኪዳኑ ታቦት ገብቶ ሙሉ ምርቃት አልተከናወነም። ከነበረበት ሙሉ ሃይላንድ የበዛበት በመጋረጃ የነበረ ቆርቆሮ በቆርቆሮ የነበረ ምቹ ያልሆነ ግን በጣም በልዩ ሁኔታ ስለዚህ ግዕዝ አንበንለት የሚሄድ ቋንቋ ሊማሩ አይደለም የሚመጡት። ስለዚህ በትክክለኛ ግዕዝ ወሳኝ ነው። ያንን ለሚያጠና ሰው የአብነት ትምህርት ቤቱ 8 ጉባኤያት ተዋቅረው ነው ያሉት። ያንን ግዕዝ የሚያጠና ግዕዝ ያጠናል። ነገር ግን ግዕዝ ለመማር ስላይሆነ የሚመጣው በአይኑ የሚረዳው ነገር በአንደበቱ የሚሰማው ነገር የሚናገረው ነገር በቤቱ የሚኖርበት በትዳሩ የሚኖርበት በተቋሙ ላይ የሚኖርበት በብቸኝነት የሚኖርበት ከሚስቱ ከልጁ ጋር የሚኖርበት ቤተክርስቲያኒቱ የቋንቋ ባለቤት አማርኛውን ጥርት ያለ ሰባኪያን ወደ 5 አሉን። በጥሩ ሁኔታ በግዕዝ የሆነውን ትራንስሌት በማድረግ ህዝቡ ተሰምቶ ተረድቶ እንዴት በዛ ልክ ጸበሉ አሁን አገልግሎት እየሰጠ 24 ሰዓት ሙሉ ክፍት ነው። የራሱ በኋላ በአካል ታየዋለህ። አዳራሽም ያለው ኮሪደር ያለው ከዛ ከላይ ደግሞ እንደገና ወደ 14 ቢሮዎች ራሱን የቻለ ደግሞ አዳራሽ ያለው ከላይ ቀጥሎ ደግሞ አሁን ሰላም ላይ ነው ያለነው። ያቅም ጉዳይ ይዞን 8ቱም ጉባኤያት እዚሁ የቅኔ መምህር አሉን፣ የድጓ መምህር አሉን፣ የመጽሐፍት መምህር አሉን፣ የቅዳሴ መምህር አሉን፣ የመጽሐፍት መምህራን አሉን። እዚያው እንግዲህ አዳዲስ እንኳን ከመቅጠር እንግዲህ ከጎንደር ከጎጃም ዋናው ምንጩ ወሎ ትግራይ
እየደረቀ ነው ያለው የአብነት ትምህርት ቤትና እዚሁ ምግባቸው እዚሁ ሆነው ሕክምናቸው እዚሁ ሆነው መጸዳጃቸው መታጠቢያቸው እዚሁ ሆነው 8 ዓመት 5 ዓመት የሚፈጀውን የአብነት አስመስክረው በ8 ዓመት በ4 ዓመት የሚወጡትን በአንድ ዓመት ጊዜ ውስጥ ምግባቸውም ጤናቸውም ሕክምናቸውም እዚህ ሆነው በአጭር ጊዜ ውስጥ በደሰማ ለማርያም ብለው ወደ ውጭ አገልግሎት ብቻ ወደ ቤተክርስቲያን የሚገቡበት ብሬክ ታይም ሲኖር እዚሁ በግቢ ውስጥ የሚንቀሳቀሱበት በዚሁ ስርዓት ተበጅቶለት የአብነት ትምህርት ቤቱን በዚሁ ለማስቀጠል የራሳቸው ጸጉር ቤት እዚሁ መታጠቢያ ቤት እዚሁ አዳራሽ እዚሁ የአይቲ ሩም ያለው ቤተክርስቲያኑን ዝምን አድርጎ ለማስኬድ ይሄ ቦታው መኪና ድምጽ የለበትም። ገዳማዊ ህይወት ነው ቦታው ሁሉ ረድኤተ እግዚአብሔር ጸጋ እግዚአብሔር ያለበት ነውና የከተማ ድምጽ፣ የሲጋራ ድምጽ፣ የመጠጥ ድምጽ፣ የመኪና ድምጽ ይሄ ኖይዚንግ የሌለበት እጅግ በጣም መንፈሳዊና ሰላማዊ ቦታ ስለሆነ ለማንበብም ለመጻፍም ቦታው ምቹ ነው። እንዳየው የሚገባ ድምጽ አንዳች ነገር የለምና እንግዲህ የቅዱሳን ዜማ የምትሰማበት ተፈጥሮን የምታደንቅበት ንጹህ አየር ያለበት ቦታ ነውና እንግዲህ የአብነት ትምህርት ቤትም እንደዚሁ ተዋቅሮ ያለው ለጊዜው ግን አሁን በየመጠለያው የአብነት መምህራኑ ያስተምራሉ። ይሄንን በበላይነት አስተዳደሩ ይቆጣጠራል። ሰበካ ጉባኤው ይቆጣጠራል። ልማት ኮሚቴው ይቆጣጠራል። ምዕመኑ የባለቤትነት ስሜት እንዲኖረው ለማድረግ ነውና ይሄንን ነው የሚመስለው ባጭሩ። ገለጻ ትጠላላችሁ። አቤት አገላለጽ! ይሄ እንግዲህ ከላይ ከመሬት አይደለም እና እግዚአብሔር ያቀብልኝ አባቴ በጣም ደስ ይላል። መግቢያችን ላይ ቅድስት ሥላሴ ነበርኩኝ ብለውኛል። እዛ በምን ነበር የነበሩት? እንግዲህ በመንበረ ጸባዖት ቅድስት ሥላሴ ካቴድራል እንግዲህ እግዚአብሔር ፈቅዶ ብፁዕ አቡነ ሰላማ በትምህርት በጣም አድርገው አሁን በ2016 ዓመተ ምህረት መስከረም 16 2016 ዓመተ ምህረት ያረፉት ብፁዕ አቡነ ሰላማ አክሱም ጽዮንን ለ8 ዓመት እንደገና ቁልቢን፣ ሐረርን፣ ምስራቅ ሐረርጌን እንደዚሁ ለ5 ዓመት ለ6 ዓመት የመሩ የበዓታ ለማርያም ግቢ ገብርኤል ደግሞ የበላይ ጠባቂ ሆነው የብሔር ብሔረሰቦች አባት አንደበታቸው የሚፈውስ እጃቸው የሚፈውስ ስሉስ ቅዱስ ሥላሴን የመሰሉ ጸጋ የበዛላቸው ከየት መጣህ ከየት ነህ ከምስራቅ ነህ ከሰሜን ነህ ከደቡብ ነህ የማይሉ በእጃቸው እየፈወሱ በኮያን መናፍስት የተያዙትን እያዳኑ ለክህነት እያበቁ የገዳማት አባት በእውነት የቅዱስ ሲኖዶስም ጸጋ ያላቸው አባት በእውነት ከሳቸው ጋራ ሊቀ ሥልጣናት አባ ሐረገወይን ሲባሉ በመንግስት ተቋማት ውስጥ በሲቪል እንግዲህ በተለያየ መንግስት ተቋማት ላይ ድሬዳዋ አገልግያለሁ። በመንግስት ተቋማት ውስጥ አፋር ላይ አገልግያለሁ ላጫጭር ጊዜ እና እኔ ጸጋህም ስጦታህም ከቤተ ክርስቲያን ለምን ትርቃለህ ልጅ እዚሁ ትምህርትህን አሻሽል በሚል እንግዲህ በኤሌክትሮኒክስ በአዳሪ ትምህርት ቤት በአዲስ አበባ ተግባረ ዕድ በቀን በመደበኛ አዳሪ ትምህርት ቤት በዛን ያጠናቀቅኩት። ከዛም እንግዲህ አጫጭር ኮርሶችን በመውሰድ በቅድስት ሥላሴ ዩኒቨርሲቲ በመጀመሪያ ዲግሪ እንደዚሁም እንደገና በሁለተኛ ዲግሪ አጠናቀን እንግዲህ ወደዚህም ስንመጣ እንግዲህ ፒኤችዲ ጀምረን አዲስ አበባ ዩኒቨርሲቲ ያው የቦታው ርቀት የፋይናንስም ችግር ስለነበረ ለዚህ ቦታ ለዚህ ህዝብ ልዩ ትኩረት ማንበብ እንግዲህ የተረጋጋ ጊዜን ይጠይቃል። የራስንም ዝግጅት ራሳችንንም አብዴት ለማድረግ ማንበብን ምንም የሚጠይቅ ነውና ፒኤችዲ አሁን በእንጥልጥል ላይ ነው ያለው አቋርጬው ማለት ነውና ይሄን ሁሉ እንግዲህ በመማር በእውነት ራስን እንድንችል ከሰው ጋር እንድንውል ከሰው ጋር እንድናውል ሰው የሚናገረውን ለመስማት የሰማነውን ደግሞ ወደ ስራ ለመቀየር ከሰው ጋር ያግባባል፣ ከሀገር ጋር ያግባባል፣ ከዓለም ጋር ያግባባል ተማሩ የሚል አቋም ነው አባታችን ያላቸውና እንግዲህ አርሲ ስር የደብረ ሰላም ቅዱስ ጊዮርጊስ በእውነት በዚያ ውስጥ እያንዳንዱ የሳቸው ልጆች ሐምሌ ሲመጣ እያንዳንዳችን የኮል ሴክሽን አንደኛ የምንወጣ ነበርና ዶክተር ዘበነ ለማን መምህር ዘገየ ሊቀ ስዩማን ዘመነ ጽጌ አሁን ግቢ ገብርኤል ጸሐፊ አመረኖ ቅዱስ ኪዳነ ምህረት ሊቀ ስዩማን ቦጋለ የሚባል ጠቅላይ ቤተ ክህነት አሁን በትልቅ መምሪያ ላይ ያለው ሊቀ ሕሩያን ሽመልስ በመንግስት ተቋማት ውስጥ አሁን በሀገር ውስጥ ገቢ
በዛው እስከ ዳይሬክተር በሚኒስተር ማዕረግ መምህር በፍርዱ መላከ ገነት በለጠ ይረፉ በጣም ብዙዎች በእውነት በመንግስት ተቋማትም በገዳማትም በአድባራትም ያሉ በመናኔውም ያሉ በመንኩስናም ያሉ በማጥመቅ ጸጋም በወንጌል አገልግሎትም ጸጋ ያሉ ሰው አባታችን በመማር ላይ ያላቸው አቋም ለኛ ላይ ኢንቨስት ያደረጉት ሰው ለተለያየ ነገር ለቡራኬ ለመጽሐፍት ብለው የሚሰጧቸውን ሁሉ ለኛ ለትምህርት ቤት ለመጽሐፍ ነበር የሚያውሉትና አሁንም በረከታቸው ይደርብን። በቅድስት ሥላሴ ካቴድራል በዛ እንግዲህ በቤቶች አስተዳደር ነበር በሰበካ ጉባኤም በዛ ለረጅም ጊዜ አገልግለናል። በልማቱ በእውነት መንበረ ጸባዖት ቅድስት ሥላሴ ካቴድራል ከሥላሴ ቀጥሎ ስሉስ ቅዱስ ሥላሴ በእውነት ያስተማረ የዳረ ለዚህ አበቃ። በዚያም ደግሞ ከማህበረ አስተዳደሩ ጋራ ከማህበሩ ጋራ በሰላም በፍቅር ያለምንም ጭቅጭቅ ያለምንም ልዩነት በእውነት ሰው ሲያገባ በህብረት ሰው ሲታመም በህብረት ሰው ወደ ውጭ ሲሄድ ስጦታ በመስጠት ሽልማት በመስጠት ቤተሰቡ ሰው ሲታመም ሲሞት ወደ ትውልድ ስፍራው በክብር በመሸኘት በዛ ሁሉ ያለው ጸጋ ቀላል ነገር ይሄን ሁሉ ከብፁዕ አቡነ ሰላማና ከካቴድራሉ ማህበረሰብ ያገኘነው ያ ሁሉ ቦታ ላይ እንግዲህ እንደ ልምድ ሆኖ ከዛ የምናውቃቸው ሰዎች ወዲህ በማምጣት ነው የተሰሩትና በእውነት ትርሲት ደበበ ስምረተ ሥላሴ ቅድም በአካላዊ ታታል ይሄን ቦታ ጸበል ቤቱ ሙሉ በሙሉ በባለቤትነት ትንሽ ነገር ነው ያያገዘናት ያለ እየመራቸው ያለችው እሷ ናት። አሁን በትልቁ እንግዲህ የሰው ኃይሉም ስለበዛ ቤተክርስቲያኒቷ ግድግዳዋ ቆርቆሮ ጣራዋ ቆርቆሮ ከመቶ ሰው በላይ አቲዝም ውስጧ የፍቅር አገልግሎት የንጽህና አገልግሎት አለበት። ዋናውን አሁን ታቦተ ልደታ ማነው ቅዱስ እግዚአብሔር አብንና እናቱን ታቦተ ልደታን እናትና ልጅን በአንድ ላይ ለማድረግ ጥርጊያ ተደርጎ ከሀገረ ስብከቱ ብፁዕ ሊቀ ጳጳሱ መጥተው መሰረት ጥለው እውቅናም ተሰጥቶት የግንባታ ፈቃድም ሁሉ ነገር አርቆ ከመንግስት ጋራ ያለውን ነገርና አሁን የወቅታዊ ነገር ስለያዘን ቤተክርስቲያን ሙሉ በሙሉ ጥርጊያ ተደርጎ ወደ ስራ ለመግባት በዝግጅት ላይ ነው ያለን። ዋናውን ካቴድራል ለመስራት በዝልክ ይሄም ደግሞ ባለቤት አለው ቦታውን ሙሉ በሙሉ አሁን ወደ ቃቱ ከማስገባት በሰዎች ገንዘብ ከመቀበል ራሳችሁ ብለን 3,500,000 ወደ 1500 ካሬ ላይ የሚያርፍ ቤዝመንቱ ላይ 1500 ከላይ ደግሞ ከቤዝመንቱ በላይ ደግሞ እንደገና እንደዚሁ 1500 ላይ የደረሰ የሚደርስ ቤተክርስቲያን የወረቀት ስራ አርቆ መሬት ላይ ጥርጊያ አድርገን በዛ ልክ ይሄንንም ደግሞ በጎ አድራጊ የመንፈስ ቅዱስ ልጄ አክሊለ በኩረ ምዕመናን አክሊለ ኢየሱስ የሚል ቤተክርስቲያኒቱ ብፁዕ አቡነ ሄኖክ በወቅቱ የነበሩት ሊቀ ጳጳስ መሰረት ጥለው ቦታው ላይ እሳቸው የገዙበት ቦታ ላይ የማዕረግ አክሊለ ኢየሱስ ነው የሚባሉት ባለቤታቸው ወይዘሮ ዘለቃች ወይም ወይዘሮ ወለተ ሰማዕት ቤተክርስቲያኑን ሙሉ በሙሉ ቦታውን ገዝተው ከገበሬዎች ላይ ያንንም ወደ ካርታው ለማጠቃለል ከመንግስት ተቋማት ጋራ የማምለኪያ ቦታ ነው ለምእመኑ የሚሆን ቦታ ነው የቤተክርስቲያን ጥበታለን በሚል ያንን አሁን ጅምራ ላይ ጠረጋ ላይ የወረቀት ስራ ጨርሰን ወደ ስራ ለመግባት በዝግጅት ላይ ነው ያለነው። ይሄም ባለቤት አለው። ቅድም እንዳልከው በትልቁ ምእመናን ያመጡትን ነገር ወደ ተቋሙም ወደ አካውንቱም ገቢ አድርጓን ልምኛ በአይነት ቢመጣ ግልጽ ያደርጋል። ያም ደግሞ በአይነት የመጣ ነገር ብረት ሲሚንቶ በመኪና ተጭኖ ወደ ሌላ ቦታ መሄድ ይችላል። ያም እንዳይሆን በልዩ ጥንቃቄ በቃ ተሰፍራ የመጣሽ ነገር ስራ ላይ ነው የምትልና በዘልክ ነውና በእውነት የዜማ ቲዩብ ባለቤትና ተከታዮችም በዘላይ አሻራ እንዲኖራችሁ ጊዜያችሁን፣ ገንዘባችሁን፣ ዕውቀታችሁን፣ ሃይማኖታችሁን ከበጎ ነገር ጋር ሁሉ ተባበሩ፣ ክፉን ነገር ተጸየፉት ነው የሚልና ይሄ ሚዲያ ታሪክ እንዲሰራ ዘበት አጋጣሚ መልእክታችንን እናስተላልፋለን። እንደ የካባዶ አንቀጸ ምህረት እንግዲህ ክቡር ዋና ጸሐፊ ተናጋሪ ጥሩ መልካም ሰው ስመጥር በዚሁ ፋይናንሳችን ቁጥጥራችን ጠቅላላ አገልግሎት ንብረት ክፍል ስታስቲክ መዝገብ ቤት እያንዳንዳቸው የሻማ ማምረቻው የዳቦ ማምረቻው የጧፍ ማምረቻው የየክፍሉ ኃላፊዎች አለ፣ ሰበካ ጉባኤ አለ፣ አስተዳደር አለ፣ የልማት ኮሚቴ የህንፃ ኮሚቴ ሙሉ በሙሉ ስትራክቸሩ በጥሩ ሲስተም ተደራጅቶ ያለበት ሁኔታ ነው። በትልቁ ችግራችን ፈተናችን የፋይናንስ ነው። ይሄ በዓለም ደረጃ ያለ የኢንፍሉዌንስ የገበያ ሁኔታ እሱ የብረት መወደድ የነዳጅ መጥፋት ነውና በእርግጠኝነት እንግዲህ ቅዱስ ሩፋኤል ከእግዚአብሔር ጋር በተሰጠው ቃል ኪዳን
ወንዞችን፣ የወንዝ ውሃዎችን፣ የኩሬ ውሃዎችን፣ የተፈጥሮ ውሃዎችን መልአኩ እንግዲህ በዮሐንስ ወንጌል ላይ ተመዝግቦ እንዳለ እንዴት እንደባረከው። ስለዚህ ጦቢትን ዓይን ያበራ ሁለት ራጉኤልን ተቆራኝቷት የነበረውን በማህፀን ላይ እንግዲህ የሾተ ላይ ህመም እንግዲህ መድኃኒት የሌለው ሆስፒታል የለው ዶክተር የሌለው በሽታንም እንግዲህ የሾተ ላይም ዶክተር ነውና በእውነት የጦቢትንም ዓይን ያበራ መልአከ ሰላም ቅዱስ ሩፋኤል በዚህ ቦታ ላይ የሚያደርገው ገቢረ ተአምራት በእጅጉ በእኛ አቅም ተገልጾ የሚያልቅ አይደለምና እንግዲህ በከመ ሰማይነ ከማሁ ርኢነ እንደሰማን አየን ብላችሁ ለማረጋገጥ የካባዶ ጂ7 አንቀጸ ምሕረት ቅዱስ ሩፋኤል ብላችሁ ከመገናኛ ታክሲ ቀጥታ እስከ ቤተክርስቲያኑ እስከ አደባባዩ አለ። ከተለያየ አቅጣጫ በየአቅጣጫው የምትመጡ የካባዶ ጂ7 ቅዱስ ሩፋኤል ብላችሁ ብትመጡ 24 ሰዓት ሙሉ የቅባ ቅዱስ አገልግሎት፣ 24 ሰዓት ሙሉ የጥምቀት አገልግሎት፣ 24 ሰዓት ሙሉ የምህላ አገልግሎት፣ ሙሉ በሙሉ በወንጌል የተለወጠ ሰው ራሱንም ይመራል፣ ሀገርንም ይመራል፣ ተቋምንም ይመራል። ስለዚህ በዚህ ልክ በወንጌል የተለወጠ ስለዚህ ጸበል ከወንጌል ጋራ ወንጌል ከጸበል ጋራ ተያይዞ ቅዳሴያችን ወንጌል ነው፣ ኪዳናችን ወንጌል ነው፣ ማህሌታችን ወንጌል ነው፣ ቡራኪያችን ወንጌል ነው፣ መስዋዕታችን ወንጌል ነው፣ ማዕጠንታችን ወንጌል ነው። በእኔ ካመናችሁ እኔ የማደርገውን ከዛም በላይ ብሎ ስልጣን ሰጥቶናልና መልአከ ሰላም ቅዱስ ሩፋኤል ደግሞ በመንገድ ይጠብቁህ ዘንድ ሰላምተ ቅዱሳን መላእክት ይታዘዛሉ። ከእግዚአብሔር ወደ ሰው ከሰው ወደ እግዚአብሔር የሚታዘዘው ከሰባቱ ሊቃነ መላእክት አንዱ ይሄ የከበረ ገናና መልአክ ቅዱስ ሩፋኤል ነውና በእውነት ይሄንን አውቃችሁ በዚሁ ስማችሁን በመስጠት የድርጅት ስማችሁን በመስጠት የባላችሁን፣ የሚስታችሁን፣ የልጆቻችሁን የስኳር፣ የጨጓራ፣ የካንሰር የተባለ መምጣት ያልቻሉትንም ከሰባኪያኑ ጋራ በየቀኑ እንደዚህ ጸሎተ ፍትሐትን በማድረግ በድርጅታቸው ሰዎች ጸሎት ይደረግልን ሲሉ ለህሙማንም በደንብ አድርገን ሌላ ነገር ሳይቀላቀልበት ስመ እግዚአብሔር የተጠራበት ከዚሁ ከቃል ኪዳኑ ታቦት ላይ የፈለቀውን ጸበል በየቤቱ በየሆስፒታሉ በተለያየ በየአስፋልቱ ጠርዝ ላይ የወደቁትን ወገኖቻችንን ሁሉ ሰርቪስ የመስጠት አገልግሎት ስብከተ ወንጌሉ በዛው ልክ ተጠናክሮ ነው ያለው። እንደዚሁም እንግዲህ የዛሬ ሳምንት በ13 የደቂቀ ጦቢት የሰንበት ትምህርት ቤት ተማሪዎች የ7 ዓመት ወጣቶች እንዴት አድርገው የቦታውን ማንነት የመላኩን ጸጋ ከእግዚአብሔር የተሰጠውን ኃይልና ክብር ሕፃናቱ ሳይቀሩ እንዴት አድርገው እንደገለጹ ደቂቀ ጦቢት የሰንበት ትምህርት ቤት ማህበረ ቅዱሳን ብላችሁ በ13 የተላለፈውን ጎግል አድርጋችሁ ሕፃናቱ ከነርሱ አንደበት የሚወጣ አይመስልም። መንፈስ ቅዱስ ያደረበት ቦታ መንፈስ ቅዱስ በቦታ ላይ ካለ ደግሞ በሰው ላይ ያድራልና ይሄንን ነው የሚመስለው። እንግዲህ አሰረዘምንባችሁ ጊዜ ሰጣችሁ። ችግር የለም። አሁን በክፍለ ክፍል ስለሚለቀቅ አንዴ ሁሉም አይለቀቅም። በጣም ደስ የሚል ገለጻ ነው እየሰማሁ ያለሁት። እኔ ዛሬ ለመጀመሪያ ጊዜ እንደ ገለጻ ሲገለጽልኝ እና ክቡር አባታችን የአባዶ የካ አባዶ አንቀጸ ምሕረት ቅዱስ ሩፋኤል ዋና አስተዳዳሪ መልአከ ምሕረት መምህር ጸጋዬ የ2 ዲግሪ ባለቤቱና አሁን ደግሞ ፒኤችዲ በመማር ላይ የሚገኙት ድንቅና ደግሞ ያላረጁም ወጣት መሆኑ መካከል ላይ ያሉ አባት እጅግ ደስ የሚሉ አባትን ዛሬ አግኝቼላችኋለሁ። ወደ እናንተ እየመጥቻለሁ እና አንድ ጥያቄ ጠይቆትና እንጨርስ ብዬ አስባለሁ። ወደ እልክና ሲመጡ ይሄ ቦታ የመጀመሪያው ነው ወይስ የሁለተኛ ጊዜ ቦታ ነው? የመጀመሪያ ነው በእልክና ደረጃ። እዛ ውስጥ እንግዲህ በተለያየ ከብፁዕ አቡነ ሰላማ ጋራ አርሲ እያለን በብዙ የኃላፊነት ቦታ ላይ ያገልግለናል። ብፁዕ አቡነ ናትናኤል በረከታቸው ይድረስብና የአርሲ ሀገረ ስብከት አቃቤ መንበረ ፓትርያርክ የነበሩት በእርሳቸው ኃላፊነት እየተሰጠን አርሲ ላይ ከመላከ ሕይወት መላከ ጉልላት ጋራ ብዙ አብያተ ክርስቲያናት ሊቀ አእላፍ ኪዳኑ ተካ የሚባሉ የወረዳው ሊቀ ካህናት አሉ። ከዛ ጋራም ብዙ ታሪክ አለ። የገጠሪቱን ቤተክርስቲያን አገልግለናል ከብፁዕ አቡነ ሰላማ ጋር። አሁን በቅርብ ጊዜ ደግሞ እንደገና በሰላሙ ጉዳይ ከአርሲ ላይ የለቀቁት ብፁዕ አቡነ ያሬድ ከእርሳቸውም ጋራ በመሆን አርሲ ላይ ብዙ ስራ ሰርተናልና በዛም እንግዲህ በገጠሩ በዲስታንስ ምንም ነገር ያለ ደሞዝ ከዚህ ምዕመናኑን የዓመቱን መቀደሻ የዓመቱን መገበሪያ የዓመቱን መቀደሻ አልባሳት ከዚህ ሆነን ደግሞ በዲስታንስ የምናገለግለው አርሲ ላይ ኢብሰታ ኦዱጋ ስሬ ደብረ ሰላም ፈለገ ብርሃን ወረዳ ላይ ያለ የቅዱስ እግዚአብሔር አብ ቤተክርስቲያን በርቀት ደግሞ ሰርተን አስመርቀን ብፁዕ አቡነ ያሬድ
ደብረ ታቦር ብለው ሰይመውት ቦታውን እዛም ደግሞ አስተዳዳሪ ብለውን እዛ በሊቀ ዲያቆን በቄሰ ገበዝ ቦታው ላይ ግን ሄደን አናውቅም። እዚህ በአካል ከምን መራው ይልቅ እዛ ደግሞ እሺም የተፈጥሮ ቀናነት ካህን ቀና ሲሆን ስራው ሁሉ ቀና፣ ምዕመናን ሁሉ ቀና፣ ሰፈር ቀበሌ አካባቢ ሁሉ መንግስት ሁሉ ቀና ይሆናል። ካህን ልዩነት ከፈጠረ ያው ስራም አይሰራም፣ ህዝብም አንድ አይሆንም፣ ተከታይም አይኖረውምና በዛም ደግሞ እንደገና እሳቸውም መላከ ሕይወት መላከ ጉልላት ያልከው እንደዚህም ደብረ መዓዛ አቡነ ገብረ መንፈስ ቅዱስ በዛው በአርሲ ስር የሚገኝ የመጥምቀ መለኮት ቅዱስ ዮሐንስና የአቡነ ገብረ መንፈስ ቅዱስ ወደ 80 ዘመን ያስቆጠረ ሁለት አንድ ግቢ ውስጥ ሁለት ዘመናዊ ቤተክርስቲያን መንበረ ጵጵስና ያለው ሪሞት ኤሪያ ገጠር ውስጥ እንደዚሁ ተሰርቶ ይገለገላል። እሳቸው እዛ እያስተዳደሩ ነው እና በጥሩ ሁኔታ እንዲህ ነው እና ቤተክርስቲያኒቱ እኛ የዓለም ነን የኛም አይደለንምና በእውነት ከተራን ምእመኑም ይከተለናል። ጥሩ አቅጣጫ ካሳየ ነው በጊዜውም በገንዘቡ ህይወቱንም የሚሰጥ ምእመን ነው ያለንና ልቅና በዚህ ቦታ ላይ የመጀመሪያ ነው። ከዛ ይልቅ ዲስታንስም በተለያየም በአመት ውስጥ አንድ ጊዜ ሁለት ጊዜ በመሄድ ደግሞ ለዛው የምናስተዳድረው ያለ ደሞዝ በነፃ የምናገለግለው በየገጠሩ ብዙ አብያተ ክርስቲያናት አሉ ለማለት ነው። በጣም ጥሩ ደስ ብሎኛል አባቴ ስላገኘሁት። ምን መሰሎት የጥየቁት ይሄ ስለ የመጀመሪያ ሁለተኛ የሚለው ላይ አስተዳደር ላይ ረጅም ጊዜም በእርቅና ስራው ቆይተው እስከዛሬ ደግሞ ለውጥ ያላመጡ እንዳውም ዝቅ እያሉ የሄዱ አለቆችንም ስለማቅ ነው። እርሶ ግን በመጀመሪያ የአስተዳደር ስራዎት የእርቅና ዘመኖት ይሄን የመሰለ ስራ እየሰሩ ነው። እሱን እንግዲህ በቪዲዮ ተደግሞ ታይታላችሁ ምን እየተሰራ እንደሆነ። እሳቸው ወደዚህ ቦታ ሲመጡ የነበረበት ደረጃና አሁን ደግሞ ያለበት ሁኔታ የካ አባዶ ቅዱስ ሩፋኤል ቤተክርስቲያን እሳቸው መጀመሪያ እንደተናገሩት እሳቸው በመጡ ጊዜ የነበረው የህዝብ ብዛት የነበረው የልማት ሁኔታ በጣም በረሃ ነበር የነበረው። አሁን ግን በጣም በሚገርም ሁኔታ የተለየ ስራ የተለየ ልማት እያካሄዱ በአይኔ አይቻለሁ። ስለተገረምኩ ነው። ሰዎች እንደለካ እንደዚህ መስራት ይቻላል። ሰውቀና ከሆነ ፈጣን ከሆነ ደግሞ በአለቃ ደረጃ ለኔ 2 ዲግሪ ያለው አለቃ ያገኘሁት ገና ዛሬ ነው። ሌላ ቦታ ሊሆን ይችላል። እኔ ግን እሳቸው የመጀመሪያ ናቸው። በጣም ደስ ብሎኛል። ጠዋት ግን አውደ ምሕረቱ ላይ አንድ ደስ የሚል ነገር ማለት ነው። አባቶች አለቆች በተለይ ይሄን ቪዲዮ የምታዩ አንድ ነገር እንደው ልብ በሉ። እዚህ ላይ ጠዋት ምን አዩ መሰላችሁ? አውደ ምሕረቱ ላይ ማለት ነው። እዛ ላይ የነበሩትን ምዕመናኖችን በቅርበት ልጆቼ እያሉ ነበር የሚጠሯቸው ነበር። ይሄ በጣም ራስ ማቅረብ ነው። አቶ እንትና ፕሮፌሰር እንትና እያሉ ከመናገር ይልቅ በጣም ዝቅ ብሎ ቀርቦ ልጆቼ ናቸው እያሉ በአውደ ምሕረቱ ሲናገሩ ሰማውና በዚህ ደግሞ የተነሳ አትርፈዋል በእርግጠኝነት። እሱ ምንድነው መድረኩ አካባቢ የነበሩት ሁሉም ቆራቢ እንደሆኑ ለስጋው ደግሞ እንደደረሱ ደግሞ በእድሜያቸው ራሱ ብዙ ገና ትልቅ አይደለም ወጣቶች ናቸውና ይሄ ለእርሱ አንዱ ትልቅ ትርፎት ነው። በቃ አለቀ።